ስሚ አንቺ አሳና ቺዝ ገዝተሽ እንድትመጪ እፈልጋለሁ። ግን እኮ ቁርስ እያዘጋጀው ነበር። ለራሴ አይደለም እየላኩሽ ያለሁት። ዛሬ ለአባቴ ቁርስ ማዘጋጅለት እኔ ነኝ። ስለዚህ ያዘዝኩሽን ነገር ገዝተሽ ነኝ። የትም አታመልጠኝ እናቴ ገባች። ጤና ይስጥልን አቶ ማርኩ። አዎ ነኝ። ምን ልርዳችሁ? ኢንስፔክተር ሰለሞን ይባላል። ከፌደራል ፖሊስ ወንጀል ክትትል ነው የመጣ ነው። ከፌደራል ፖሊስ? እንዴት አደርክ አባቴ? በጣም ቆንጆ ቁርስ ሰርቼልሃለሁ። እንደ ድሮ በእጆቼን የሰራሁልህ። ና ቁጭ በልና ቁርሳችን እንብላ። ይሄ ሁሉ ምንድነው? ሁሉንም በእጆቼን የሰሯቸው። ትዝ ይልሃል አባቴ? ድሮ የምሰራውን ቁርስ በጣም ትወደው ነበር። ለምንድን ነው ይሄ ሁሉ ነገር የምታደርጊው? አንተን ለማስደሰት ነው። በዛ ላይ ደግሞ ልዩ ስለሌለች ቁርስ ማን ይሰራልናል? ለሳቢላ ሰርተሽላታል? እውነት ለመናገር ለኔና ላንተ ብቻ ነበር የሰራሁት፣ ግን የሰራሁት በቂ ስለሆነ መቀነስ እንችላለን። ለሳቢላ ነው የምትቀንሽላት? ይሄን ቁርስ ያዘጋጀሽው የእውነት ልዩ ስለሌለች ምንም በላለን ብለሽ አስበሽ ቢሆን ኖሮ ለርብቃም ለሳቢላም ትሰሪ ነበር። ያንቺ ሀሳብ ግን ሰሞኑን የተፈጠረውን ነገር ለማረሳሳት ማጃጃያ መንገድሽ ነው። ለማንኛውም አመሰግናለሁ። እንዴ ልቀቂ ዲናጄ፣ ልቀቂ። አለቅም። ለአንተ አስቤ በሌሊት ተነስቼ የሰራሁትን ምግብ ሳትበላማ አትሄድም። መብላት አልፈልግም። ማርኮን ባልጠበቀው ጊዜ እንግዲህ ልዩን እስከ መጨረሻው ድረስ ሊሸኛት ባሰበበት ጊዜ እጅ ተፍንጅ ተይዞ እስር ቤት ገብቷል። ዲናም የማርኮንን መታሰር በሰማችበት ጊዜ እጅግ በጣም አዝናለች። አብርሃምም የዲናን ተንኮልና ሴራ ያወቀባት ይመስላል። ግን ደግሞ አብርሃም ሆዴ ቡቡ ነውና አሁንም ቢሆን መልሶ እያዘነ ነው። ተከፍታለች በተባለ ጊዜ ምን ነው በበላውላት እያለ ነበር። ዲና የአብርሃምን ልብ ጠንቅቃ የምታውቀው ቁርስ አዘጋጅታ የኔ ፍቅር አባ ብለው ነበር። ግን ደግሞ አብርሃም ባሁኑ ጠበቅ ያለባት ይመስላል። ሲመለስ ምግቡን ተደፋፍቶ መንገድ ላይ አግኝቶታል። ልዩም ከዚህ ቤት ምግቡ ብቻ ሳይሆን ብዙ ቆሻሻዎች፣ ሰው መሰል ቆሻሻዎች ይወጣሉ ብለዋለች። አብርሃም ምን ለማለት ፈልገሽ ነው ብሏት ነበር። ልዩን ልትነግሪኝ የፈለግሽው ነገር አለ እንዴ ቢላትም አረ ምንም ብላ ደብቃለች። ግን ደግሞ ልዩ እንግዲህ ስራዋን በሚስጥር መስራት ጀምራለች ማለት ነው። ማርኮንንና ዲናን እንዲህ ያንቀጠቀጣቸውን የረበሻቸውን ያሸበራቸውን መልእክት አስቀማጯ ተባባሪዋ ልዩ መሆኗ ተረጋገጠ ማለት ነው። ልዩ ከቤት ስትወጣ ተገላገልኳት፣ እስከ መጨረሻው ላትመለስ ሂዳልኛለች። ከዚህ በኋላ አብርሃም ጉዲ ፈላ ብላ ነበር። ግን ደግሞ ዲና ያልጠበቀችው ነገር ገጥሟታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ሳቢላ ተከታታይ ድራማ ማርኮን ከዛ ቤት በመባረሩ ዶክተር ርብቃና ልዩ ደስታቸውን ሊያከብሩ ዘናፈታ እያሉ ነበር። በዚህን ጊዜ እንግዲህ ዲናም እጅግ በጣም ተናዳና አዝና ነበር። ማርኮን ከዛ ቤት ስለወጣ ብቻዬን ይሄን መቋቋም አልችልምና እባክህ አብረን እንሂድ ብለው ነበር። ግን ደግሞ ማርኮን ይሄንን ቤት በጭራሽ ጥለን ነው ማንሄደው፣ ተመልሼ እመጣለሁ። እስከዛ ድረስ ደግሞ እባክሽ አንቺ በርችልኝ፣ አብረን ልንሄድ አንችልም፣ እኔ በቅርቡ መለሳለሁ አለሁልሽ ብሏት ነበር። ግን ምን ዋጋ አለው? እንግዲህ ዶክተር ርብቃና ልዩ ይሄን ቀን ማክበር አለብን ብለዋል። ዶክተር ርብቃ አንዳንድ መጥፎ ሰዎች እንደነሱ መጥፎ ሆነሽ እነሱንም እስካላስተማርሽ ድረስ የኛ መልካምነት ደግነት አይገባቸውም፣ እኛ ሰው መጉዳት ስለማንችል ነው የሚመስላቸው ብላታለች። እንግዲህ ልዩም እና ምን እናድርግ ያለው አነጋጋሪ የሆነው ብር መልሳ አንድ ሀሳብ አምጥታለች ዶክተር ርብቃ። ይሄንን ብር አብርሃም ገንዘብ የሚያስቀምጥበትን ቦታ ካወቅሽ እዛ እንመልስና አብርሃም ያገኘው ብላት ነበር። ግን ደግሞ ይሄ ነገር ቢነቃብንስ እሷ ቀድማ ካገኘችውስ ብላ ነበር። አይ እሷን እንግዲህ ከዚህ በኋላ ልታሸንፈን እንደማትችል
ማስተማር አለብን ብላለች ዶክተር ርብቃ። ልዩም በሀሳቧ ተስማምታለች። ጁሳቸውን ይዘው ቴራዝ ላይ ድሮ ማርኮንና ዲና ዘናፈታ የሚሉበት ቦታ ላይ አሁን ደግሞ በተራቸው ልዩና ዶክተር ርብቃ ዘናፈታ እያሉበት ነው። በዚህን ጊዜ እንግዲህ ዲና ወደዛ ስትሄድ ፊታቸው ላይ ያለውን ፈገግታ ፊታቸው ላይ ያለውን ደስታ በተመለከተች ጊዜ እጅግ በጣም ተናዳለች። እናም እንግዲህ ደስታችሁን እያከበራችሁ ነው እንዴ? ልዩንም ያን ያህል ገንዘብ ወስደሽ እንዴት ለዶክተር በጁስ ታሞኛታለሽ? ዶክተርን ያህል ነገር እንዴት ጁስ ትጋብዣታለሽ? ብላ ነበር። ብርጭቆ አምጡልኝና እኔም አብሬያችሁ ደስታን ላክብራ፣ ማርኮን ስለወጣ ደስ ብላችሁ ነው አይደል? እያለች ነበር። እነሱም በፈገግታ እየተመለከቱ ማንም ሰው ምላሽ አልሰጣትም። በዚህን ጊዜ እንግዲህ ዲና ልዩ ፊት የነበረውን ጁስ አንስታ ጠጥታለች ንዴቷን። እናም በስተመጨረሻም እንግዲህ ልዩን ሌባ ነሽ ብላ በሰደበቻት ጊዜ ልዩም በጭራሽ እኔ ሌባ እንዳልሆንኩ አንቺም ምንም ታውቂያለሽ፣ እኔ በጭራሽ ሌባ አይደለሁም፣ ክፉ ሰዎች ደግሞ ሁሉም የእጁን ያገኛል፣ አንቺ ደግሞ እጅግ በጣም መጥፎ ሴት ነሽ እያለች ነው። እናም እንግዲህ ዲና ከተነቃ ይቀር ብላ ሁሉንም ነገር እንግዲህ ተናግራለች። ዶክተር ርብቃም ዲና አብርሃም አንቺ ወሰርሽውም አልወሰርሽውም ዞሮ ዞሮ እኔን እንጂ አንቺን ሊያምንሽ አይችልም፣ ስለዚህ እኔ ብነግረው ምን የሚለኝ ይመስልሻል? እያለቻት ነበር። ዶክተር ርብቃም ግን ደግሞ እኔን ያምነኛል፣ እኔ ብነግረውስ? ብሩን ተመካክራችሁ ሄዳችሁ ሻንጣው ውስጥ ስታስቀምጡ እኔ ራሴ ተመልክቻለሁ እያለች ነው። በዚህም ጊዜ ዲና እሱማ እኮ እኛ እንተዋወቃለን፣ ስለዚህ እኛ መሀል መደባበቅ አይኖርም። አዎ በእርግጥም ብሩን ያስቀመጥኩት እኔ ነኝ፣ ያ ገንዘብ የት ነው ያለው? ብሩን መልሽ ብላት ነበር። ልዩም የት እንዳለ ስለ ብር ምንም የምታውቀው ነገር እንደሌለ ነግራታለች። ብሩን መልሽ አልበለዛ ግን ለአብርሃም ነግረውና ከዚህ ቤት እንድትባረር ያደርጋለሁ ብላት ነበር። እና ለአብርሃም እኔ እውነቱን እናገራለሁ ባለች ጊዜ ልዩ እውነቱን አንቺ ብትነግሪው የሚያምንሽ ይመስልሻል? ይለያለች። ለማስፈራራት ሞክራ ነበር። ግን ደግሞ ዶክተር ርብቃ እሷን ባያምናት እንኳን እኔን ያምነኛል፣ እኔ ነግረዋለሁ ብለው ለሁለት አስጨንቀዋታል። እናም እንግዲህ ታረኛዋ እሷ እንደሆነችም ጭምር ነግረዋታል። ለዛሬ ደስታችሁን አክብሩ፣ ግን ደግሞ እያንዳንዳችሁ ዋጋችሁን ትከፍላላችሁ፣ ታወራርዳላችሁ ብላችሁ ነበር። በዚህም ጊዜ እንግዲህ ልዩና ዶክተር ርብቃም ከዚህ በኋላ ያንቺ ጊዜ አይደለም፣ አንቺም ከዚህ ቤት ተጠርገሽ ትወጫለሽ እንጂ በጭራሽ እኛ ከዚህ በኋላ ላንቺ ልንሸነፍ አንችልም ብለዋታል። ዲናም ተናዳ እንግዲህ ከልዩ ጋር እየተጨቃጨቀች ባለችበት ጊዜ አብርሃም ዲናን ፈልጎ መጥቶ ተመልክቷታል። አብርሃም ዲናን ፈልጎ የመጣው ገንዘቡን ያስቀመጠበት ቦታ ላይ ስላገኘው እጅግ በጣም ተናዶ ነበር። ዲና ከዚች ልጅ ያላት ጉዳይ ምንድነው? ከልዩ ጋር የሚያጣላቸው ምንድነው? ልዩን ከዚህ ቤት እንድትወጣ አምራ የፈለገችበት ኬስ ምንድነው እያለ እንዲጠራጠር አድርገውታል። እናም እንግዲህ ዲና አቤት አባቴ ብላ ሄዳ ነበር። አብርሃምም የለዚች ልጅ ያለሽ ጥላቻ ከምን የመጣ ነው? ምን ስላደረገችሽ ነው በዚህ ልክ የምታያት? በዚህ ልክ ላይንሽ ልታያት ያስጠላችሽ ለምንድነው እያለ ነበር። እናም እንግዲህ ዲናም ለመደባበቅ ሞክራ ነበር። አረ በጭራሽ ያው ባህሪዋን ታውቂል እንዴ? ከዚህ በፊት ያደረገችውን ነገር ታውቃለህ አይደል? በዛ ላይ ብሩን ስፈልገው አጥቼዋለሁ፣ ከሷ ውጭ ማንም ሊወስደው አይችልም እያለች ነበር። አብርሃም የበለጠ የተናደደው በዚህን ጊዜ ነው። ብሩን ፈልገሽ አተሽው ነው ወይ የሚል ጥያቄ አንስቶ ነበር። እሷም አዎ ፈልጌ አጥቼዋለሁ፣ በጭራሽ እዚህ ቤት የለም እያለች ስትናገር፣ አየሽ አሁንም ቢሆን ተዋሻለሽ፣ እንዴት ውሸትሽን ቢያንስ አሁን እንኳን አታቆሚም? ምንድነው ያረገችሽ? ከዚች ልጅ ጋር ያለሽ ግንኙነት ምንድነው ብለ አብርሃም ስለሷ በጣም ብዙ ነገሮችን እንደሚያውቅና ግን ደግሞ ባላወቀ ችላ ብሎ የሚያልፈው ትዳሩን ላለማፍረስ እንጂ አልበለዛ ትዳሩ ራሱ እየደበረው እንደሆነና እዚህ ቤት ውስጥ ትዳሩ ሙሉ እንዳልሆነ እሱ ስለሚወዳት ቤቱ እንዳይበተን ስለፈለገ እንጂ አልበለዛ የሚስቱ እንደሌላ ጭምርም ነግሯታል። እና ዲናን አንቺን እኮ በቀላሉ መረዳት ይቻላል፣ አንቺ የውሃም ቀላልም ሰው ነሽ፣ አንቺን ለመረዳት ምንም ጊዜ አይፈጅም። ስለዚህ እኔ ሁሉን ነገር እያወቅኩ ዝም ምስል ሞኝ ነው አይደል? ምንም የምረዳ አይመስልሽም አይደል? ምንም የሚገባኝ አይመስልሽም አይደል? እያለ አብርሃም እንግዲህ ስለተበሳጨባት ሁሉንም ነገር ተናግሯል ማለት ነው። እናም ዲና እንግዲህ
አብርሃምን ምንም እንዳላደረገችና ከልዩ ጋር የሚያገናኛቸውም ነገር እንደሌለ በዛ ላይ ደግሞ ብሩንም ከሷ ውጭ ማንም ሰው እንደማይወስደው ስትናገር ይኸውና ብሩ ሁሌም እንደማስቀምጠው ብሎ አብርሃም ብሩን አውጥቶ አሳይቷታል። ይሄ ደግሞ ሆን ብለሽ ልዩን ስሟን አጥፍተሽ ከዚህ ቤት ማባረር ፈልገሽ ካልሆነ በስተቀር ይሄ እውርም እንኳን ቢሆን ሊያገኘው የሚችለው ቦታ ነው ባለሽ ጊዜ አይ እሷ መልሳው ነው ብላ አሁንም ደግሞ ልዩን ወንጅላታለች። እሷ መልሳ አምጥታው ሊሆን ይችላል እንጂ ከዛ ውጭ አልበለዛ ማንም ሰው ይሄን ሊያደርግ አይችልም። አሁን ስለተነቃባት መልሳው ሊሆን ይችላል የሚል ሀሳብ አንስታለች። አብርሃምም የበለጠ ተናዶባታል። እኔ እኮ የበለጠ የሚያናደኝ ምንድነው ውሸትሽን ለመደበቅ ሌላ ውሸት የምትጨምሪው ነገር ከዚህ ሁሉ የሆንሽውን ነገር በግልጽ አንቺና እሷ የሚያገናኛችሁ ለምን አትናገሪም ብሏት ነበር። ግን ደግሞ አሁንም ቢሆን አብርሃም ተናዶባት ውጭልኝ፣ ትዳሩን የምትፈልጊው ከሆነ ክፍሌን ለቀሽ ውጪ ብሎ እጅግ በጣም ተናዶባታል። እናም እንግዲህ ነገሩን ለማብረድ ዲና ከክፍሉ ወጣለች። ለዚህ ሁሉ ነገር ምክንያቶቹ እናንተ ናችሁ። ለኔን ለመበቀል ይሄን ሁሉ ጥረት የምታደርጉት እናንተ እስከሆናችሁ ድረስ እኔ ደግሞ አልለቃችሁም ተሰራላችኋለሁ እያለች እንዴት ተለመደው ዲና እየፎከረች ነው ማለት ነው። ዲና በፉከራዋ ጸንታለች። እናም እንግዲህ አብርሃምም አይን ያይሽ ብሎ ፊቱን አዙሮ ተኝቷል። ልዩን ለማርኮን ደውላለት እየተፈጠረ ያለው ነገር እንደከበዳትና ብቻዋን ልትቋቋመው እንደማትችል ነግረዋለች። ማርኮንም ጠንክሪ ብሏት ነበር። ግን ደግሞ ከልዩ እንኳን ያነሰ የለም ተሳለቀችብኝ፣ ሙድ ያዙብኝ፣ ጢባ ጢቤ ተጫወቱብኝ ብላ ነግረዋለች። ማርኮንም ለአንድ ቀን እንዴት መታገስ ያቅትሻል? ነገር እስከ መጨረሻው ልሸኝልሽ ተነጋግረን የለም ወይ? ስለዚህ ለአንድ ቀን እባክሽ እንደምንም ብለሽ ታገሺ ብሏታል። ዲናም እንግዲህ እንደምንም ስትቁነጠነጥ አድራለች። ይሄም ምንድነው ልዩ ከቤት እስከምትወጣ ድረስም ቸኩላለች። ልዩ እንደምን ጊዜውም በጧቱ ተነስታ ለና አብርሃም ቁርስ ልትሰራ ጉድ እያለች ነው። ግን ደግሞ ዲና መታ ጭዝና አሳ ገዝተሽ ነይ ቶሎ ዛሬ ለአባቴ ምሳ የምሰራው እኔ ነኝ ብላታለች። ልዩም ቁርስ እየሰራሁ ነበር ብትላትም አይ እንግዲህ ትዕዛዝ ነው ሂጂ ተብላ ከበላይ ትዕዛዝ ስለመጣ ልዩም እሺ ብላ ያንን እንግዲህ አሳ ልትገዛ ከቤት ወጣለች። ከቤት ወጣ አሳውን ልትገዛ በሄደችበት ጊዜ ከቤት እንደወጣች ጀምሮ ማርኮን ሽጉጥ አቀባብሎ ለአንዲት ሴት ልጅ እየተከታተላት ነበር። ልዩም እንዴት ተከተላት ስለገባት ከፊት እየሄደች የሆነ ቦታ ላይ ስትደርስ ተደብቃበታለች። ማርኮንም እሷ ስትደበቅ የታባቱ ሄደች ሰላቢ እየተከተልኳት እንደሆነ ገብቷታል ማለት ነው እያለ እየተናደደ ሳለ ነው እንግዲህ ድንገት አንድ ስልክ የጠራው። ስልኩን ቦክስ ውስጥ ነበር የተቀመጠው፣ የሱ ስልክ አልነበረም። ደግሞ ይሄ ምንድነው ብሎ ቦክሱን ከፍቶ ስልኩን ባነሳው ጊዜ ያስቀመጠለትን ስጦታ አንስቶ እንዲመለከተው ነግሮታል። እሺ ብሎም እንግዲህ ያንን ቦክስ በተከፈተ ጊዜ ያለው ምስል ካቴና ነበር። አንተ ምን አባህ ነው? ምንድነው? ምን እያረክ ነው? ፈሪነህ በስተጀርባ የምትመጣ ወንድ ከሆንክ ለምን ፊት ለፊት አንገጥምም እያለ ሲፎክር ድንገት እንግዲህ ከአዲስ አበባ ፌዴራል ፖሊስ ነው ብለው መጥተው እጅ ከፍንጅ ይዘውታል። ጥፋቴ ምንድነው? እኔ ሰላማዊ ሰው ነኝ፣ ምንም አላጠፋሁም ብሎ ነበር ማርኮን። እሱን እንግዲህ ለጥያቄ ስለምትጠበቅ ወደ ጣቢያ መሄድ ያለብን ተጣርቶ የምትለቀቅ ይሆናል ብለው ወስደውታል። በነፍስ ማጥፋት ወንጀል እንዴት ተከሰሰም ነግረውታል። ማርኮን ሲያዝ ልዩ እጅግ በጣም ደስ ብሏት ነበር። ምክንያቱም እሷን ሊመታ የያዘው ሽጉጥ ከእጁ ላይ እንዳለ ነበር የተያዘው። በዚህን ጊዜ ልዩ ደስ ብሏት ነበር። እናም እንግዲህ መልእክቱ እስከ ዛሬ ድረስ ታስቀምጣቸው የነበረችው ፖስታዎች ሁሉ በልዩ እጅ እንደነበረ ተመልክተናል ማለት ነው። ልዩ እያንዳንዱን ነገር በጥንቃቄ እስከ ዛሬ ድረስ ስታረግ ቆይታለች። ግን ደግሞ ስለ ሚስጥሩ ያን ያህል አልተነገራትም። ምንድነው ሚስጥሩ? ፖስታው ምንድነው? ውስጡ ያለው ምንድነው? እያለች በጠየቀች ቁጥር አንዳንድ የማይመለከቱሽን ጥያቄዎች አትጠይቂ። ስለ ዲና ብዙ ጊዜያቸውን ወቅታቸውን ጠብቀው የሚጋለጡ ነገሮች አሉ። ስለዚህ እነሱን ነገሮች ደግሞ እንደ ማንኛውም ሰው የምናይ ይሆናል። ለዛሬ ግን ምንም ነገር መጠየቅ የለብሽም። ብቻ አድርጊ የምትባዩን ነገር
በጥንቃቄ አድርጊ ተብላለች። ልዩም እሺ ብላ ነገሮችን ሁሉ እየተገበረች ነው። ከመጀመሪያው ፎቶ ጀምሮ እስካሁን ድረስ እስካሉት ስጦታዎች ሁሉ እሷ እንደምታስቀምጣቸው ተመልክተናል። ልዩ በጣም ደስ ብሏት ፈገግ እያለች አሳዋን ይዛ ወደ ቤት ሄዳለች። አሳዋን ይዛ ወደ ቤት ከመሄዷ በፊት እንግዲህ አብርሃም ከመነሳቱ በፊት እንደ ሚስት የአብርሃምን ሀሳብ ለማስቀየር ጉዲ ብላ ምግብ አዘጋጅታለች ዲና። እናም ይሄን ምግብ እንግዲህ እንዲበላ አብርሃም በተጋበዘበት ጊዜ ምንን አስመልክቶ ነው ይሄ ብልጭልጭ ነገር ብሏታል። አብርሃም ሰሞኑን የተፈጠረውን ነገር ጥፋትሽን ለማረሳሳት ነው አይደል እንደዚህ እያረግሻለሽ ብሎ ጠይቋት ነበር። ግን ደግሞ ዲና አሁንም ቢሆን ዋሽታለች። አይ በጭራሽ እንደዛ አይደለም እያለች ነው። እና ምንድነው ባላት ጊዜ አይ ጥሩ ጊዜ እንድናሳልፍና አብረን እንድንበላ ነው። እነዚህ ምግቦች እኔ ራሴ በእጆቼን ያዘጋጇቸው፣ አንተ ደግሞ እኔ በእጆቼ ያዘጋጇቸውን ምግቦች ትወዳለህ እያለችው ነበር። ግን ደግሞ አብርሃም ባሁኑ አመሯል። ስለዚህ አልፈልግም አልበላም ብሏታል። እና ለሳቤላስ ባላት ጊዜ ለሳቤላም ሆነ ለሌላ ሰው እንዳላዘጋጀች ምግብ የሰራችው ደግሞ ልዩ ስለሌለች ምን እንበላለን ብላ አስባ እንደሆነ በተናገረች ጊዜ ለሳቤላ አልሰራሁም፣ ግን ደግሞ ለኛ የሰራሁት ምግብ ብዙ ስለሆነ እንቀናንስላታለን ብላለች። በዚህን ጊዜም አብርሃም እንዴ ለሳቤላ ነው የምትቀንሽላት እኮ ለሳቤላ ይህን ምግብማ ልዩ ስለሌለች ብቻ እሷ ስለሌለች ምን እንበላለን ብለሽ ቢሆን የሰራሽው ቅንነትን አስበሽ ቢሆን የተሰራው፣ ስለዚህ ለሁሉም ሰው ይደርስ ነበር። እናም ለርብቃም ለልዩም ለሳቤላም ትሰሪ ነበር። እኔ አልበላም፣ ምን የሚስትነት ክብር መቼ አክብረሽኝ ነው እና ልታስገድጀኝ ነው ወይ ብሏታል። አዎ አስገድድሃለሁ፣ ምክንያቱም ባሌ ነህ ብለው ነበር። በምላስሽ ከምታስመስይ ይልቅስ መጀመሪያ ልብሽን ስጭኝ፣ እሱ ነው የሚጠቅመኝ። እኔን ማስገደድ እንደምትችይ መብትሽ እንደሆነ አውቃለሁ፣ ግን ደግሞ እኔ የሚስትነት ክብር ሰጥተሽኝ የምታውቂው የሚስት ወጉ ደርሶኝ የሚያውቀው መች ነው ብሏታል። ቢያንስ ወንድምሽን ያህል አክብረሽኝ እንኳን አታውቂም። ስለዚህ አሁንም ልታስገድጀኝ አትችይም፣ መብላት አልፈልግም ብሎ ምግቡን ጥሎ አብርሃም ወጥቷል። ዲና እጅግ በጣም ተናዳለች። እንዴት እንደዛ ይሆናል የሚለው ነገር አበሳጭቷታል። አብርሃም ግን ባሁኑ አምሯል። እንደዛ በተናደደችበት ጊዜ ልዩ አሳውንና ቺዙን ይዛ መታለች። እንዴ ዲና ምን ሆነሽ ነው ብላት ነበር። ዲና በንዴት ምግቡን ሁሉ መሬት ላይ በትናለች። ይህን የተበተነ ምግብ እንግዲህ ልዩ ምን ሆነሽ ነው በሰላምሽ ነው ወይ ብላት ነበር። ምንም እንዳልሆነች ተናግራ ልዩን በጭራሽ ይህን ምግብ እንዳታጸጂ ራሱ አብርሃም ሲመጣ ያኔ ይገባዋል እያለቻት ነበር። ልዩም ላጽዳው ብትልም በጭራሽ አይጸዳም ብላለች። ለዲና ስልክ ተደውሎላታል። ዘና በይ፣ ፈታ በይ፣ ፈገግ በይ እያለ የሚለው መልእክት ቀርቶ በአሁኑ ከፖሊስ ጣቢያ ነበር የተደወለላት። ማርኮን እንድትያዝና ያለበት ፖሊስ ጣቢያ ተነግሯታል። ዲና በዚህን ጊዜ እያበደችና እየሻረች ከቤት ወጥታ ሄዳለች። ዲና ወጥታ ተደናግጣ በሄደችበት ጊዜ ልዩ ፈገግ እያለች ነበር። ምክንያቱም ልዩ ስትመጣ በጣም ተደናግጣ ነበር። እንዴት መጣች? እንዴት ነው አንዲት ተራ ሴት ልጅ ያመለጠችው? እያለች እንግዲህ ለልዩ ስታጠምደ የነበረ ወጥመድ ለራሷ ማርኮን ሆኗል ማለት ነው። እና ማርኮን ለምን እንደታሰረ ጠይቀው ነበር። እሱም ምንም ያጠፋው ጥፋት እንደሌለና ገደላት የተባለም ሴት እንደማያውቃት ጭምር ተናግሮ ግን ደግሞ ለጊዜው ነው እንጂ ይለቁኛል የሚል ተስፋ ሰንቋል። በዚህን ጊዜ ዲናም እንደምንም ብለህ ከዚህ መውጣት አለብህ እያለች ነው። አንተን እንደዚህ ያደረገን ሰው ደግሞ አልለቀውም እያለች ስትፎክር ፖሊሶቹ እንግዲህ እዚህ ሮማንቲክ አትጫወቱብን ሰዓት አልቋል ብለው ዲናን አመነጫጭቀው አባረዋታል። ዲና ከዛ ሳትመለስ ቤትም ትልቅ ሰርፕራይዝ ጠብቋታል። ምንድነው? ያሁንም ሰርፕራይዝ ተብሎ ቦክስ ተልኮላታል። ይሄ ቦክስ እንግዲህ እና አብርሃም ክፍል አድርጊ ነው የተባለችው። የማን ነው ባለች ጊዜ እድለኛ ከሆነች ራሷ ታገኘዋለች፣ እድለኛ ካልሆነች አብርሃም ያገኘው ብሏታል። አሁንም ጥያቄ ጠይቃ ነበር ልዩ። ጥያቄ የምትጠይቅበት ጊዜው አሁን እንዳልሆነና ግን ደግሞ ብቻ መልእክቱ እንድታስቀምጥ ታዛለች። በሌላ በኩል ደግሞ እንግዲህ አብርሃም ታናዲያና ተቻኩላ ወጣች በተባለ ጊዜ ምግቡንም እዛ ተደፍቶ ሲያዩ እጅግ በጣም አዝኗል። ምን አለበት በጣም ስላት ኖሮ እያለ የተጸጸተ ይመስላል። በሌላ በኩል ልዩ ቦክሱን ለማስቀመጥ እየሄደች ባለችበት ጊዜ
ያልታሰበ ነገር ተፈጥሯል። በሌላ በኩል ልዩ ማርኮን አሁን በድጋሚ ይወጣሉ ብላ ጠይቃ ነበር። እሱን እርግጠኛ መሆን እንደማይቻል ይሄ ሰው ተናግሯል። ማርኮን ያስፈልገናል በምንልበት ጊዜ እናስወጣዋለን ብሏታል። ይሄ ሰው ማን ነው? የህግ አካላት ነው ወይስ ምንድነው? በዚህ ልክስ ደግሞ አብርሃምን ሊያግዘው የፈለገበት መንገድስ ምንድነው የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ